የሰዓቱን ዋና ዋና መረጃ ይዘንላችሁ መጠናል። እስከ መጨረሻው አብራችሁን ቆዩ። የሲሚንቶ ዋጋ በከፍተኛ ደረጃ እየቀነሰ መሆኑን ሰምተናል። አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸውና የአሰራር ማሻሻያ መደረጉ ለዋጋው መቀነስ ትልቅ ሚና መጫወቱ ተነግረዋል። በሌላ በኩል ደግሞ ከመሰረተ ልማት ጋር በተያያዘ አዲስ የህንፃና የመሬት ህግ እየተዘጋጀ መሆኑን ሰምተናል። በዚህም መሰረት ህንፃና መሬት ለቴሌኮም መሰረተ ልማት ግንባታ እንዲውሉ የሚያስገድድ ረቂቅ ህግ መዘጋጀቱ ታውቋል። የሲሚንቶ ዋጋ በከፍተኛ ደረጃ እየቀነሰ መሆኑን ሰምተናል። አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸውና የአሰራር ማሻሻያ መደረጉ ለዋጋው መቀነስ ትልቅ ሚና መጫወቱ ተነግሯል። በሀገሪቱ የሚገኙ የሲሚንቶ ፋብሪካዎች ከፍተኛ የማምረት አቅም ቢኖራቸውም አቅማቸውን በአግባቡ እየተጠቀሙበት እንዳልሆነ የማዕድን ሚኒስቴር አስታውቋል። የገበያ ሁኔታው መሻሻል እስካልታየ ድረስ ደግሞ ተጨማሪ ኢንቨስትመንት ማምጣት አስፈላጊ ላይሆን እንደሚችል ተጠቁመዋል። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር ኢዮብ በቀለ እንደገለጹት የሲሚንቶ ፋብሪካዎች አጠቃላይ የተገጠመ የማምረት አቅም 20 ሚሊዮን ቶን ደርሷል። ይሁንና ፋብሪካዎቹ አሁን ባለው የገበያ ሁኔታ የተነሳ ያላቸውን አቅም ግማሽ እንኳን ያልተደረሰበት ደረጃ ላይ ይገኛል ተብሏል። ስለዚህ አዳዲስ ኢንቨስትመንቶች ከመምጣታቸው በፊት እንኳን የገበያ ሁኔታ የተሻለ ከሆነ ለሀገር ውስጥ የኮንስትራክሽን ፍላጎት ሊሆን የሚችል ሲሚንቶ አሁን ባሉ ፋብሪካዎች ማምረት የሚቻልበት ሁኔታ በበቂ ሁኔታ መኖሩን ነው ዶክተር ኢዮብ በቀለ ያስረዱት። ይህ የተገለጸው ማዕድን ሚኒስቴር የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት ከሰሞኑ ባቀረበበት ወቅት ነው። ሚኒስቴሩ ለረዥም ጊዜ ሲጠየቅ የነበረው የሲሚንቶ ኤክስፖርት በመርህ ደረጃ መፈቀዱን ቢያረጋግጥም በተግባር ግን ከፍተኛ የትራንስፖርት ወይም የሎጂስቲክ ችግር ምክንያት ኤክስፖርት እንዳልተደረገ ተገልጿል። በዓለም አቀፍ ስታንዳርድ ሲሚንቶን አዋጭ በሆነ መንገድ መሸጥ የሚያዋጣው በ300 ኪሎ ሜትር ራዲየስ ውስጥ እንደሆነ ተጠቅሷል። በዚህም ምክንያት ከመሃል ሀገር ርቀው የሚገኙ ፋብሪካዎች ኤክስፖርቱን ለማካሄድ የመቸገራቸው ሁኔታ ጎልቶ መታየቱ ተጠቅሷል። የድንጋይ ከሰል ምርት አፈጻጸም ዝቅ ያለበት ምክንያት ከሲሚንቶ ፋብሪካዎች የምርት ሁኔታ ጋር ቀጥተኛ ግንኙነት እንዳለው ሚኒስቴሩ ገልጿል። የሲሚንቶ ፋብሪካዎች የድንጋይ ከሰልን በስፋት የሚጠቀሙ የአንበሳውን ድርሻ የሚይዙ ተቋማት በመሆናቸው የምርት መቀዛቀዙ የከሰል ፍላጎት ላይ ተጽዕኖ ማሳደሩ ነው የተመላከተው። እየተተገበሩ ያሉ ቁልፍ የአሰራር ማሻሻያዎች የሲሚንቶ ግብይቱን በከፍተኛ ሁኔታ ማረጋጋታቸውን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የመጀመሪያው ጉዳይ አዳዲስ ፋብሪካዎች ጭምር ወደ ምርት በመግባታቸው በቂ የምርት አቅርቦት እንዲኖር ማስቻሉ ነው ተብሏል። እንዲሁም ደግሞ በሲሚንቶ ግብይት ስርዓት ላይ ማሻሻያዎች መደረጋቸውና ዋጋውም ገበያ መር እንዲሆን መወሰኑ መሆኑ ታውቋል። በኢስት አፍሪካ ናሽናል የዲስትሪቢዩሽን የሚዲያና ኮሚኒኬሽን ስራ አስፈጻሚ አቶ አሸናፊ መለሰ ለሚና ድሬዳዋ ናሽናል ሲሚንቶ ፋብሪካዎች የገበያውን ከ42 በመቶ በላይ ፍላጎት መሸፈናቸውን ገልጸዋል። ይህንን ተከትሎም የአንድ ኩንታል ሲሚንቶ ዋጋ በአዲስ አበባ በሚገኙ አከፋፋዮች ዘንድ ቀደም ሲል ከነበረበት 2000 ብር ወደ 1100 ብር ዝቅ ማለቱንና የተረጋጋ ግብይት መዘርጋቱ ተጠቁመዋል። ለሚ ናሽናል ሲሚንቶ በቀን 150 ሺህ ኩንታል እያመረተ መሆኑን ጠቅሰው በሐዋሳ በአዳማና በጅማ ምርቱን በፍጥነት ተደራሽ ማድረግ የሚያስችሉ ዲፖዎች መገንባታቸው ታውቋል። በቂ ምርት ወደ ገበያ ማቅረብ በመቻሉ ግብይቱን ከማረጋጋት በተጨማሪ የግንባታው ዘርፍ እንዲነቃቃ ማስቻሉን ተመላክቷል። በሌላ በኩል ደግሞ ህንፃና መሬት ለቴሌኮም መሰረተ ልማት ግንባታ እንዲውሉ የሚያስገድድ ረቂቅ ህግ መዘጋጀቱን ሰምተናል። የቴሌኮም መሰረተ ልማት ግንባታዎችን ለማከናወን የሚፈቅድና የሚያስገድድ የህግ ረቂቅ ተዘጋጅቶ ውይይት እየተደረገበት መሆኑን የኢትዮጵያ ኮሚኒኬሽን ባለስልጣን ያስታወቀው። የመሬት አቅርቦት በህግና በፖሊሲ እንዲፈታ የህዝብ ተወካዮችን ምክር ቤት እገዛ የጠየቁት የኮሚኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ ሬባ ናቸው። ዋና ዳይሬክተሩ የመሰረተ ልማት ከተገነባ በኋላ መጠበቅ ያለበት ቢሆንም በመላ ሀገሪቱ የሚጠብቅ ሰው ማስቀመጥ ስለማይቻል ሁሉም ሰው ሊጠብቅ ይገባል ከማለት ባለፈ የመሬት አቅርቦት ችግር በፖሊሲ እንዲደገፍ ከሚመለከታቸው አካላት ጋር ውይይት ማድረጋቸውንና ለዚህም የሚረዳ የህግ ረቂቅ መዘጋጀቱን ተናግረዋል። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ለኢትዮ ቴሌኮም የቀረቡ የህዝብ ጥያቄዎችን በተመለከተ ውይይት ባካሄደበት ወቅት የህዝብ ተወካዮች ምክር ቤት አባላትን በየምርጫ ጣቢያዎቻቸውና በወከላቸው ማህበረሰብ አካባቢ የመሬት አቅርቦት እንዲኖራቸው ድጋፍ እንዲያደርጉ ዋና ዳይሬክተሩ ጥሪ አቅርበዋል። ችግሩን እንደ
ሀገር ለማስተካከል ህንፃና መሬትን ለቴሌኮም መሰረተ ልማት ግንባታ ስለመጠቀም የሚፈቅድ መመሪያ ተዘጋጅቶ የመጨረሻ ረቂቅ ላይ እንደሚገኝ ቢጠቅሱም ግን በመመሪያው ላይ ሁሉም ክልሎች እንዲሳተፉበት ለማድረግ ምክር ቤቱ ድጋፍ ያድርግልን ብለዋል። በተጨማሪም የመሰረተ ልማት ደህንነት ካልተጠበቀ አገልግሎት ማቅረብ አስቸጋሪ መሆኑን የገለጹት ኢንጂነር ባልቻ የጋራ ንብረት የሆነውን ሀብት ሁሉም አካል እንዲጠብቀው ጥሪ መደረግ እንዳለበት አክለዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በበኩላቸው ለቴሌኮም መሰረተ ልማት የሚሆን የመሬት አቅርቦት በተለይም አዲስ አበባን ጨምሮ በሌሎች ከተሞች ከፍተኛ ትኩረት ሊሰጠው የሚገባ ጉዳይ መሆኑን ጠቅሰው አዲስ ሳይት በመትከል ብቻ ሳይሆን የተተከሉና የተዘረጉ መስመሮች ጭምር ኢትዮ ቴሌኮም ሊዝ እንዲፈጽም እየተጠየቀ በመሆኑ አገልግሎቱን ማስፋፋቱ ላይ ከፍተኛ ጫና እያሳረፈብን ነው ብለዋል። በተመሳሳይ የፋይናንስ እጥረት፣ የመንገድ እጦት፣ የጸጥታ ችግር፣ የቴሌኮም መሰረተ ልማት ስርቆት፣ የመሬት አቅርቦትና የካሳ ጥያቄ፣ የኤሌክትሪክ አቅርቦት ኢትዮ ቴሌኮም አጠቃላይ ስራውን አዳጋች ስለማድረጉ ዋና ስራ አስፈጻሚዋ ተናግረው ተቋሙ በተያዘው ዓመት ለያዘው 1296 የሚሆን የማስፋፊያ ፕሮጀክት ከ140 ቢሊዮን ብር በላይ እንደሚያስፈልገው በመግለጽ የአገልግሎት ማስፋፊያው በገጠራማው አካባቢዎች በብዛት እንደሚያተኩር ገልጸዋል። ኢትዮ ቴሌኮም አጠቃላይ የደንበኞቹ ቁጥር ከ80 ሚሊዮን በላይ መድረሱን የገለጹት የተቋሙ ዋና ስራ አስፈጻሚዋ በመላ ሀገሪቱ ከ1000 በላይ የአገልግሎት መስጫ ጣቢያዎችና ከ8000 በላይ ሞባይል ሳይቶች አገልግሎት እየሰጡ መሆኑን አስታውቀው ተቋሙ ቴሌብር በተሰኘው አፕሊኬሽኑ ከ3 ትሪሊዮን ብር በላይ ማንቀሳቀሱን፣ 8.7 ሚሊዮን ብር ከዓለም አቀፍ ሬሚታንስ ማግኘቱን፣ 16.9 ቢሊዮን ብር ብድርና 17.5 ሚሊዮን ቁጠባ መመዝገቡን ወይዘሪት ፍሬሕይወት አስረድተዋል።